ሰላም ጤና ይስጥልኝ የዶክተር ትንሳኤ ቤተሰቦች፣ ዛሬ ሁላችንም ፈጥኖ የሚሆን ዘግይቶ መልሱን የምናገኝለት አንድ ጥያቄ አለ። ስትሞቱ በሰውነታችሁ ላይ በትክክል ምን ይከሰታል? እኔ እየተናገርኩ ያለሁት ስለ ፍልስፍናዊ ወይም መንፈሳዊ ገጽታው አይደለም። ምንም እንኳን ቆየት ብለን አንዳንድ አስደናቂ ከሞት አፋፍ የተመለሱ ወይም ኒር ዴዝ ኤክስፒሪየንስ ገጠመኞችን ብንዳስስም እኔ እየተናገርኩ ያለሁት በሞት ሂደትና ከሞት በኋላ ባሉት ሰዓታት ውስጥ በሰውነታችን ውስጥ ስለሚከሰቱ ትክክለኛ የሰውነት አካል ወይም አናቶሚካል እና የፊዚዮሎጂክ ሂደቶች ነው። ምክንያቱም ሰውነታችሁ ልክ እንደ መብራት ማብሪያ ማጥፊያ ዝም ብሎ አይጠፋም። እጅግ አስደናቂ የሆኑ ተከታታይ ክስተቶች ይከናወናሉ። ስለዚህ ዛሬ የምናውቃቸውን የማናውቃቸውንና ቀደም ብዬ እንደጠቀስኩት መጨረሻ ላይ የማይገለጹ ክስተቶችን እንሸፍናለን። እጅግ ጥልቅ የሆነ ቆይታ ይሆናል። ስለዚህ ወደዚህ የሰውነት አካልና ፊዚዮሎጂካዊ ድንቅ ነገር እንግባ። እስኪ ወደ ሞት በሚያመሩበት ቅጽበቶች ምን እንደሚከሰት ከማየት እንጀምር። እርግጥ ነው ሞት በብዙ መንገዶች ሊከሰት ይችላል። በድንገተኛ የልብ ድካም፣ በአደጋ፣ በበሽታ ወይም በካንሰር። ነገር ግን መንስኤው ምንም ይሁን ምን ወሳኝ የሆኑ የሰውነት ክፍሎች ስራ ማቆም ሲጀምሩ ሰውነት የሚከተለው አንድ የጋራ መንገድ አለ። ለዚህም የልብ ድካም ወይም ካርዲያክ አሬስትን እንደ ዋና ምሳሌ እንውሰድ። ምክንያቱም በስፋት ጥናት ከተደረገባቸው ሁኔታዎች አንዱ ነው። ልባችሁ መምታት ሲያቆም ደም በሰውነታችሁ ውስጥ መሰራጨቱ ይቆማል። አስታውሱ፣ ደም ለሁሉም ሴሎቻችሁ ኦክሲጅንና አልሚ ምግቦችን ያቀርባል። በተለይም በራስ ቅላችሁ ውስጥ ላለው አንጎላችሁ በጣም አስፈላጊ ነው። ልባችሁ መምታት ባቆመ በ15 እና በ20 ሰከንድ ውስጥ ንቃተ ህሊናችሁን ታጣላችሁ። ይህ የሚሆነው ከሰውነታችሁ ክብደት 2% ብቻ የሚይዘው ነገር ግን ከኦክሲጅን አቅርቦታችሁ 20% ያህሉን የሚጠቀመው አእምሯችሁ በደም አማካኝነት ኦክሲጅን ስለማያገኝ ነው። ለንቃተ ህሊናና ለግንዛቤ የሚጠቅመው የአእምሮ ውጫዊ ክፍል ወይም ሰረብራል ኮርቴክስ ውስጥ ያሉ ነርቮች ወይም ኒውሮን ወዲያውኑ መጥፋት ይጀምራሉ። ነገር ግን እዚህ ጋር ነው ነገሩ አስደሳች የሚሆነው። ምንም እንኳን ንቃተ ህሊናችሁን ብታጡም እና ልባችሁ ቢያቆምም አእምሮ ወዲያውኑ አይሞትም። እንዲሁም ልብ መምታት ካቆመ በኋላ ሊለካ የሚችል የአእምሮ እንቅስቃሴ ለጥቂት ጊዜ ሊቆይ እንደሚችል ጥናቶች ያሳያሉ። በርካታ ጥናቶች ልብ ከቆመ በኋላ ለደቂቃዎች የሚቆይ የተቀናጀ የኤሌክትሪክ እንቅስቃሴ በአእምሮ ውስጥ መኖሩን ያሳያሉ። በአንዳንድ ሁኔታዎች የኢኢጂ መሳሪያዎች የአእምሮ ሞገዶች እስከ 10 ደቂቃ ድረስ ሲቀጥሉ አሳይቷል። ምንም እንኳን ይህ እንቅስቃሴ በጊዜ ሂደት በፍጥነት እየደከመና እየተዘበራረቀ ቢመጣም በ2023 በብሔራዊ የሳይንስ አካዳሚ የታተመ ጥናት እንደሚያሳየው ሕይወትን የሚደግፉ መሳሪያዎች ከተነሱ በኋላ በጥቂት ታካሚዎች ላይ በሞት ቅጽበት አጭር የጋማ ዌቭ እንቅስቃሴ መኖሩን ተመልክቷል። የጋማ ሞገዶች ብዙውን ጊዜ እንደ ትውስታን ማምጣት፣ መረጃን ማቀናጀትና ከንቃተ ህሊና ጋር የተያዙ ናቸው። ሆኖም የጋማ እንቅስቃሴን ማየት ማለት አንድ ሰው እነዚህን ክስተቶች እያወቀ ይለማመዳቸዋል ማለት እንዳልሆነ ልብ ማለት ያስፈልጋል። ይህ የሚያሳየው የተወሰኑ የነርቭ መረቦች በሞት ሂደት ውስጥ ለአጭር ጊዜ ንቁ ሊሆኑ እንደሚችሉ ብቻ ነው። ነገር ግን ልብ ከቆመ በኋላ የአእምሮ እንቅስቃሴ እንዴት ሊቀጥል ይችላል? አንዱ ምክንያት ነርቮች ኃይልን ወይም ኢነርጂ ወዲያውኑ ስለማይጨርሱ ነው። ነርቮች ኃይልን በትልቅ ክምችት ባይዙም የደም ዝውውር በሚቆምበት ቅጽበት በጥቅም ላይ የዋሉ በጣም አነስተኛ የሆኑ የኤቲፒ ወይም አዴኖሳይን ትራይፎስፌት መጠኖችን ይይዛሉ። እንዲሁም የኃይል ፍላጎት በድንገት ሲጨምር የኤቲፒ መጠንን ለአጭር ጊዜ ሊያረጋጋ የሚችል ፎስፎኬራቲን የተባለ ንጥረ ነገር አላቸው። በተጨማሪም ነርቮች ኦክሲጅን የማይፈልጉ እንደ ግላይኮሊሲስ ያሉ የኃይል መንገዶችን ለጊዜው ሊጠቀሙ ይችላሉ። እንዲሁም በአእምሮ ውስጥ ያሉ ደጋፊ ሴሎች ወይም አስትሮሳይትስ አነስተኛ መጠን ያለው ግላይኮጅን ያከማቻሉ። ይህም የደም ፍሰት ሲቋረጥ እንደ ድንገተኛ ነዳጅ ሊያገለግል ይችላል። ይሁን እንጂ እነዚህ ሁሉ የመጠባበቂያ ስርዓቶች በጣም ውስን ናቸው። ኦክሲጅን ያለው ደም ከሌለ የኤቲፒ ምርት በፍጥነት ይቋረጣል። የኤሌክትሪክ ምልክቶች በደቂቃዎች ውስጥ ይበላሻሉ። ለዚህ ነው የልብ መቆም ለረጅም ጊዜ ከቆየና ደም በፍጥነት ካልተመለሰ ለአእምሮ የማይመለስ ጉዳትና ለሞት የሚዳርገው። ነገር ግን እነዚህ የአጭር ጊዜ የኃይል መጠባበቂያዎች ልብ ከቆመ በኋላ ለምን የተወሰነ የአእምሮ እንቅስቃሴ እንዲቀጥል ሊያደርጉ ይችላሉ? አእምሯችሁ በዚህ ሂደት ውስጥ እያለ ሌሎች የሰውነታችሁ ሴሎችም መሞት ይጀምራሉ። ነገር ግን ፍጥነታቸው ይለያያል። የአእምሮ ነርቮች በጣም ቀብራራ ናቸው። ያለ ኦክሲጅን ከ4 እስከ 6 ደቂቃ ውስጥ የማይመለስ ጉዳት ይደርስባቸዋል።
ሌሎች ሴሎች ግን የበለጠ ጽኑ ናቸው። ይህ የሆነበት ምክንያት ብዙዎቹ ሴሎች ትልቅ የኃይል ክምችት ስላላቸውና ያለ ኦክስጅን የመቆየት ችሎታቸው የተሻለ ስለሆነ ነው። ለምሳሌ የቆዳ ሴሎች ከሞት በኋላ ለብዙ ሰዓታት ሊቆዩ ይችላሉ። አንዳንዶቹ ሴሎች ደግሞ ለቀናት በሕይወት ሊቆዩ ይችላሉ። ጥናቶች እንደሚያሳዩት እንደ ነጭ የደም ሴሎችና የጡንቻ ሴሎች ያሉ የጂን እንቅስቃሴዎች ከሞት በኋላ እስከ 96 ሰዓታት ድረስ ሊቆዩ ይችላሉ። ነገር ግን ልክ እንደ ነርቮች ሁሉ እነዚህም ሴሎች ውሎ አድሮ ራሳቸውን መመገብ ወደማይችሉበት ደረጃ ይደርሳሉ እና ሴሉ ራሱን ከውስጥ ማጥፋት ይጀምራል። ይህም ሂደት አውቶሊሲስ ይባላል። በዚህ የሞት ሂደት ውስጥ የሕክምና ባለሙያዎች የሚመለከቷቸው አካላዊ ምልክቶች አሉ። በኦክሲጅን እጥረት ምክንያት ቆዳ ሊገረጣ ወይም ወደ ሰማያዊ ቀለም ሊቀየር ይችላል። ይህ ሲያኖሲስ ይባላል። የአተነፋፈስ ዘይቤ ሊቀየር ይችላል። በአንዳንድ ሁኔታዎች የካይንስቶክስ የተባለ የአተነፋፈስ አይነት ይታያል። ይህም አተነፋፈስ መጀመሪያ እየፈጠነ ሄዶ ከዚያ ሙሉ በሙሉ የሚቆምበት ሁኔታ ነው። የሰውነት ሙቀትም መቀነስ ይጀምራል። የአይን ብሌን አይንቀሳቀስም እና ይሰፋል፣ ምክንያቱም የሚቆጣጠሩት ጡንቻዎች ከአእምሮ መልእክት ስለማያገኙ ነው። ብዙ ጊዜ ደግሞ ጡንቻዎች ስለሚላሉ ሽንትና ሰገራ ሊወጣ ይችላል። ይህ የፊዚዮሎጂ ሂደቱ እውነታ ነው። እንግዲህ አንድ ሰው መሞቱ ታወጀ እንበል። ልቡ ቆሟል፣ መተንፈስ አቁሟል እና ምንም የአእምሮ እንቅስቃሴ የለም። ከሞት በኋላ ባሉ ሰዓታት ውስጥ ምን ይከሰታል? መጀመሪያ አልጎር ሞርቲስ የሚባል ነገር ይከሰታል። ይህም ማለት የሰውነት መቀዝቀዝ ማለት ነው። ሰውነታችሁ በመደበኛነት 37 ዲግሪ ሴንቲግሬድ አካባቢ ሙቀት ይኖረዋል። ነገር ግን ሂደቱ ሲቆም ሰውነታችሁ ከአካባቢ ሙቀት ጋር እኩል ለመሆን መቀዝቀዝ ይጀምራል። ሰውነት በሰዓት በአማካኝ ከ0.5 ዲግሪ ሴንቲግሬድ እስከ 0.8 ዲግሪ ሴንቲግሬድ አካባቢ ይቀዘቅዛል። ይህ የፎሬንሲክ ሳይንቲስቶች የሞት ሰዓትን ለመገመት የሚጠቀሙበት አንዱ ዘዴ ነው። ቀጥሎ ደግሞ ሊቮር ሞርቲስ ወይም የደም መርጋት ነው። ልባችሁ ደም ስለማይረጭ የስበት ኃይል ስራውን ይጀምራል እና ደም በሰውነታችሁ የታችኛው ክፍል ላይ መከማቸት ይጀምራል። አንድ ሰው በጀርባው ተኝቶ ከሞተ በጀርባው በታችኛው መቀመጫው እና በእግሮቹ ጀርባ ላይ ቀይ ወይም ወይን ጠጅ ቀለም ይታያል። ይህ ሂደት ከሞት በኋላ ከ20 ደቂቃ እስከ ጥቂት ሰዓታት ውስጥ ይጀምራል። ይህ ሁኔታ አስክሬኑ ከሞት በኋላ ተንቀሳቅሶ እንደሆነ ለማወቅ ይረዳል። በመቀጠል በጣም የታወቀው ለውጥ ደግሞ ሪጎር ሞርቲስ ነው፣ ወይም የሰውነት መገተር ወይም መጠጠር ነው። ይህ የሚሆነው በጡንቻ ሴሎች ውስጥ ባለው ሁኔታ ነው። ጡንቻዎች ለመኮማተር ብቻ ሳይሆን ለመላላትም ኤቲፒ ወይም ኃይል ያስፈልጋቸዋል። ከሞት በኋላ ግን ኤቲፒ አይመረትም። ስለዚህ መጀመሪያ ላይ ጡንቻዎች የነበረውን ጥቂት ኤቲፒ ተጠቅመው ይላላሉ ወይም ፕራይመሪ ፍላሲዲቲ። ነገር ግን ኤቲፒ ሲያልቅ የጡንቻ ክሮች አንድ ላይ ተቆልፈው ይቀራሉ እና ሰውነት ይገተራል። ይህም አንድ ሰው ከሞተ ከ2 እስከ 6 ሰዓታት ባለው ጊዜ ውስጥ ፊትና እጁ ላይ ይጀምራል እና ወደ ሙሉ አካሉ ይሰራጫል። ከ24 እስከ 48 ሰዓታት በኋላ ግን ጡንቻዎቹ መበስበስ ሲጀምሩ ሰውነት እንደገና ይላላል። ከሞት ጥቂት ሰዓታት በኋላ የአይን ኮርኒያ ደመናማ ይሆናል። ቆዳው ደግሞ እንደ እብነበረድ አይነት ቅርጽ ወይም ማርብሊንግ ማሳየት ይጀምራል። ይህም የደም ሴሎች ሲሰባበሩና ባክቴሪያዎች በደም ስሮች ውስጥ ሲሰራጩ የሚፈጠር ነው። ምንም እንኳ በውጭ ባይታይም መበስበስ በሴል ደረጃ ሞት በተከሰተ በደቂቃዎች ውስጥ ይጀምራል። በሆዳችሁ ውስጥ ያሉ ባክቴሪያዎችም ህብረ ሕዋሳትን መብላት ይጀምራሉ። በዚህም አማካኝነት ጋዝ ይመነጫል። ይህ ሂደት ሰውነት እንዲያብጥና ሴሎች የሚታዩ ለውጦች እንዲያመጡ ያደርጋል። አሁን ደግሞ ወደ ሳይንሳዊ ዓለም ሚስጥራዊ ነገር እንሸጋገር። እነዚህ ገጠመኞች አንድ ሰው ወደ ሞት በጣም ሲቀርብ የሚሰማቸው ጥልቅ ስነ ልቦናዊ ክስተቶች ናቸው። የተለያዩ ባህል፣ ሃይማኖትና ዕድሜ ያላቸው ሰዎች የሚገልጿቸው ነገሮች ተመሳሳይነት አላቸው። ጥናቶች እንደሚያሳዩት ከልብ ስራ ማቆም ከተረፉ ሰዎች መካከል 40% ያህሉ በዚህ ወቅት የሆነ ነገር እንደሚያስታውሱ ተናግረዋል። ከሰውነት መውጣት፣ ብዙዎች ከሰውነታቸው ወጥተው ራሳቸውን ከላይ ሆነው እንደተመለከቱ ይናገራሉ። በዋሻ ውስጥ ማለፍና ብርሃን፣ ወደ ብሩህ ሞቅ ያለና ፍቅር የተሞላበት ብርሃን የመሄድ ስሜት፣ የሰላም ስሜት። 80% የሚሆኑት እጅግ በጣም ከፍተኛ የሆነ የሰላም ስሜትና የፍቅር ስሜት እንደተሰማቸው ይናገራሉ። ሌሎች ፍጡራንን ማግኘት፣ የሞቱ ዘመዶቻቸውን ወይም መንፈሳዊ አካላትን ማየት። በእርግጥ አእምሮ ወዲያውኑ እንደማይጠፋና አንዳንድ የነርቭ እንቅስቃሴዎች ሊቀጥሉ እንደሚችሉ እናውቃለን። ነገር ግን
ሰዎች ንቃተ ህሊና በሌለበት ጊዜ እንዴት ዝርዝር ሁኔታዎችን በትክክል ሊያዩ እንደሚችሉ ሙሉ በሙሉ ማብራራት አንችልም። እነዚህ ገጠመኞች በሁሉም ባህሎች ለምን ተመሳሳይ ሆኑ? ንቃተ ህሊና ወይም ኮንሽስነስ ከአእምሮ እና ከዚህ ህይወት በላይ ይቀጥላል ወይስ የአእምሮ የመጨረሻው የኤሌክትሪክ እንቅስቃሴ ውጤት ነው የሚለው ጥያቄ እስካሁን ፈታኝ ሆኖ ቀጥሏል። ፊዚዮሎጂካዊ በሆነ መንገድ ስለ ሞት ብዙ እናውቃለን። ልብ ይቆማል፣ ንቃተ ህሊና ይጠፋል፣ ሴሎች ይሞታሉ። ነገር ግን አንተ ለሚለው ማንነት ምን ይከሰታል የሚለው ትልቅ ጥያቄ ነው። ምናልባት አንዳንድ ጥያቄዎች እያንዳንዳችን በራሳችን መልሱን እስክናገኝ ድረስ እያሰላሰልን እንድንቆይ የታሰቡ ሊሆኑ ይችላሉ። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ያድርጉ። ሰላም ለእናንተ ይሁን።